ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 13 ቀን 2017 ዓ.ም ዕለታዊው የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪን ሰንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የንግድ ባንክ የዕለቱን ምንዛሬ ዋጋም አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን የከበሩ ንብረቶችን በባንክ የማስቀመጥ አገልግሎት መጀመሩ ተሰምቷል። ለመሆኑ ይህ አገልግሎት የተጀመረው በየትኛው ባንክ ነው? የምትሰሙት ይሆናል። የሕግ አካላት በምርመራ ወቅት ወንጀል ቢፈጽሙ ተጠያቂ የማይሆኑበት የአዋጅ አንቀጽ መጽደቁን ተከትሎ የፍትህ ሚኒስቴር የሰጠው አነጋጋሪ መግለጫ አለ፣ የምናቀርብላችሁ ይሆናል። በመዲናዋ አዲስና ግዙፍ የሆነ ከቀረጥ ነፃ ሱቅ መከፈቱ ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። በኢትዮጵያ ያለውን የኑሮ ውድነት በሚመለከት የወጣ አዲስ መረጃ አለ፣ እንነግራችኋለን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜናዎቻችንን እንድትከታተሉ እንጋብዛለን። በቢዝነስ ዜናዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ኢትዮጵያ ውስጥ ያለው የዘይት አቅርቦት አነስተኛ መሆኑ ተገለጸ። በኢትዮጵያ ውስጥ ያለው የዘይት አቅርቦት ከሀገራዊ ፍላጎት አንጻር በእጅጉ ዝቅተኛ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር የገለጸ ሲሆን በአማካይ በየወሩ 56.7 ሚሊዮን ሊትር የምግብ ዘይት እየቀረበ ቢሆንም የሀገሪቱ ወርሃዊ ፍላጎት ግን ከ75 እስከ 80 ሚሊዮን ሊትር እንደሚደርስ ነው ያስታወቀው። ይህም ማለት ከ20 ሚሊዮን ሊትር በላይ የሆነ የአቅርቦት ክፍተት መኖሩን የሚያመላክት እንደሆነና ከፍተኛ የአቅርቦትና የፍላጎት ልዩነት በገበያ ውስጥ እየታየ ላለው የዘይት ዋጋ ንረት ዋነኛው ምክንያት እንደሆነም ተገልጿል። አሁን ባለው ገበያ መሰረት 5 ሊትር የምግብ ዘይት እንደ መለያው ቢለያይም እስከ 1650 ብር እየተሸጠ መሆኑ የተገለጸ ሲሆን የንግድና ቀጠናዊ ትስስር ሚኒስቴር ትላንት እንዳስታወቀው የምግብ ዘይት አቅርቦትን ለማረጋጋት ከታቀደው 121 ሚሊዮን ሊትር ውስጥ እስካሁን 54 በመቶ ያህሉ ማለትም 65 ሚሊዮን 340 ሺህ ሊትር የሱፍ ዘይት ወደ ሀገር ውስጥ አለመግባቱን ገልጿል። ይህ መዘግየት የተፈጠረው ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በመንግስት የልማት ድርጅቶች በኩል በገቡት ውል መሰረት ዘይቱን በወቅቱ ባለማቅረባቸው መሆኑንና መንግስት በቀጣይ ተገቢውን ክትትል እንደሚያደርግ ማስታወቁን ካፒታል ጋዜጣ በዘገባው አስነብቧል። 124 የመንግስት አገልግሎቶች በአንድ ማዕከል እየተሰጡ መሆኑ ተገለጸ። 124 የመንግስት አገልግሎቶች በአንድ ማዕከል እየተሰጡ መሆኑን የሲቪል ሰርቪስ ኮሚሽን ያስታወቀ ሲሆን በአገልግሎት አሰጣጣቸው ተደጋግሞ በማህበረሰቡ ቅሬታ የሚነሳባቸው የመንግስት አገልግሎቶችን ለአገልግሎት አሰጣጥ የተመቹና ቀልጣፋ አገልግሎት የሚሰጥባቸው እንዲሆኑ ለማድረግ ስራዎች መጀመራቸውንም ተገልጿል። በዚህም በተከናወነው የሪፎርም ስራ የመሶብ የአንድ ማዕከል አገልግሎት በሚል የ23 የመንግስት ተቋማትን 124 አገልግሎቶች ቀልጣፋ እንዲሆኑ ለማስቻል ወደ አንድ ማዕከል ገብተዋልም ብሏል። ከ124 አገልግሎቶች መካከል የፓስፖርት አገልግሎት፣ ዲጂታል መታወቂያ፣ የሰነዶች ማረጋገጫና የንግድ ፍቃድ አገልግሎቶች እንደሚገኙበትም ተጠቁሟል። ይህ የተባለው ከፊታችን ቅዳሜ ሰኔ 14 ቀን እስከ ሰኞ ሰኔ 16 ቀን 2017 ዓ.ም ድረስ በአዲስ አበባ ከተማ በአፍሪካ ህብረት አዳራሽ የሚስተናገደውን ዓለም አቀፍ ጉባኤ አስመልክቶ በሲቪል ሰርቪስ ኮሚሽን መግለጫ በተሰጠበት ወቅት ሲሆን በጉባኤው ኢትዮጵያ አገልግሎቶችን ለማዘመን የሰራችውን ስራ አስመልክቶ ተሞክሮዎች እንደሚቀርቡ ተገልጿል። በጉባኤው በብዙ ሀገራት ተሞክሮ ውጤት ያመጣው የአንድ ማዕከል አስፈላጊነት ላይ በትኩረት ውይይት የሚደረግ ሲሆን በየሀገራቱ የሚስፋፋበትና
የሚፈጽምበት ሁኔታ ላይ የጋራ መግባባት የሚፈጠርበት መሆኑም ተነግሯል። የሲቪል ሰርቪስ ኮሚሽን ኮሚሽነሩ ዶክተር መኩሪያ ኃይሌ በጉባኤው በኢትዮጵያ አገልግሎቶችን ለማዘመን የተሰሩ ተሞክሮዎች እንደሚቀርቡና የአገልግሎት አሰጣጥ ለውጥ ሊመጣባቸው ይገባል የተባሉ የመንግስት ተቋማት በ3 ምዕራፍ ተከፍለው በመጀመሪያው ምዕራፍ 8 ሚኒስቴር መስሪያ ቤቶች በቅድመ ዝግጅት ስራ ላይ መሆናቸውን እንዲሁም ኮሚሽነሩ ከሰኔ 30 ቀን 2017 ዓ.ም ጀምሮ ወደ ተግባር እንደሚገቡም ጠቅሰዋል። ተቋማቱ ጠንካራ አቅም ፈጥረው ለህዝብ የሚሰጡትን አገልግሎት እንዲያሻሽሉ ለማድረግ የሲቪል ሰርቪስ ኮሚሽን እየሰራ ባለው ስራ እስካሁን 124 የመንግስት አገልግሎቶች የተቀላጠፈ አገልግሎት እንዲሰጡ ወደ መሶብ የአንድ ማዕከል አገልግሎት መግባታቸውንም ኮሚሽነሩ አስረድተዋል። ከፌዴራል ተቋማት በተጨማሪ በክልል ደረጃ ያሉ የመንግስት ተቋማት በዚህ ዓመት መጨረሻ ጀምረው ቢያንስ በየክልሉ የመሶብ የአንድ ማዕከል አገልግሎት እንዲኖራቸው ከክልሎች ጋር ስምምነት ላይ ተደርሶ ወደ ስራ መገባቱን ኮሚሽኑ ማስታወቁን ሸገር ሬዲዮ በዘገባው አመላክቷል። የምግብ ዘይት አምራቾች ከአቅማቸው በታች እያመረቱ ነው ተባለ። በግብአት እጥረት ምክንያት የሀገር ውስጥ የምግብ ዘይት አምራቾች ከአቅማቸው በታች እያመረቱ መሆኑ ተገልጿል። የዘይት አምራቾች የሚያስፈልጓቸውን የቅባት እህሎች በበቂ ሁኔታ ገበያ ላይ አለማግኘታቸው ስራቸውን እያስተጓጎለባቸው እንደሆነ የኢትዮጵያ ምግብ ዘይት አምራች ኢንዱስትሪ ማህበር አስታውቋል። የቅባት እህሎች በብዛት እሴት ሳይጨመርባቸው ወደ ውጭ ሀገር መላክ ላይ ትኩረት በመደረጉ ምክንያት የሀገር ውስጥ ዘይት አምራቾችን ግብአት እያሳጣቸው ነው ያለው ማህበሩ፣ በዚህ ምክንያት ደግሞ በሀገር ውስጥ የምግብ ዘይትን ለማምረት ብዙ ካፒታል ፈሰስ አድርገው ሰራተኞችን ቀጥረው የሚያሰሩ ኢንዱስትሪዎችን ኪሳራ ውስጥ እያስገባቸው እንደሆነ ገልጿል። በሌላ በኩል የቅባት እህሎች ከተጨማሪ እሴት ታክስ ነፃ ለመሆናቸው ሌላው የግብአት እጥረት እንዲያጋጥም ከሚያደርጉ ምክንያቶች መካከል ይጠቀሳል የተባለ ሲሆን ይህ መሆኑ ደግሞ ምርቶች ወደ ገበያው ሲወጡ ዋጋቸው እንዲጨምር ያደርገዋልም ተብሏል። የሀገር ውስጥ የምግብ ዘይት ዋጋቸው ከፍ ባለ ቁጥር ምርቶቹ ተፈላጊነታቸው እየቀነሰ እንደሚሄድም ተነግሯል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ መሆኗን ሪፖርት አመላከተ። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝም ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን እንደሚያወጡም አስታውቋል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ ተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛው ነው ማለቱን አዲስ ስታንዳርድ አስነብቧል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑም ተገልጿል። ይህም በተለይም በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉም ተሰምቷል። የከበሩ ንብረቶችን በባንክ የማስቀመጥ አገልግሎት መጀመሩ ተሰማ። ዳሽን ባንክ ለውድ ደንበኞቹ እንደ ዋስትና ሰነድ፣ ዕንቁ፣ የከበሩ ድንጋዮችን ጨምሮ ሌሎች ውድ ዋጋ ያላቸውን የከበሩ ንብረቶችን የማስቀመጥ አገልግሎት መስጠት መጀመሩን አስታውቋል። የዳሽን ባንክ ትሬዠሪ ማኔጅመንት መምሪያ ዳይሬክተር አቶ አንዱዓለም በለጠ እንደተናገሩት ዘመኑ ባፈራቸው የደህንነት መሳሪያዎች ተደራጅቶ አገልግሎት መስጠት የጀመረው የዳሽን ባንክ የውድ ንብረቶችን ማስቀመጥ አገልግሎት በተለያየ ጊዜ በደንበኞች የቀረቡ ጥያቄዎችን ለመመለስ የቀረበ አገልግሎት መሆኑን ተናግረዋል። የግለሰብ ደንበኞችም ሆኑ ተቋማት በዳሽን ባንክ ቅርንጫፎችና ዲስትሪክቶች ቀርበው አስፈላጊውን ቅድመ ሁኔታ ሲጨርሱ ወደ ዋና መስሪያ ቤት ቀርበው አገልግሎቱን ማግኘት እንደሚችሉ የተገለጸ ሲሆን ለአገልግሎቱም ደንበኞች ልዩ መታወቂያ እንደሚዘጋጅላቸው ተነግሯል። በተለይም የማዕድን ዘርፍ ላይ ለተሰማሩ የባንኩ ደንበኞች ታቅዶ የቀረበው ይህ አገልግሎት ደንበኞች
እንደየፍላጎታቸው ከአነስተኛ እስከ ከፍተኛ ሳጥን ወይም ካዝናዎችን ከባንኩ በመከራየት እንደ ወርቅ፣ የከበሩ ማዕድናት፣ ፓስፖርት፣ የጋብቻ ሰርተፊኬቶችና ሌሎች ውድ ንብረቶችን የሚያስቀምጡበት እንደሆነም ተጠቁሟል። ለደንበኞች አዲስ አገልግሎት ከማቅረብ ባሻገር ባንኩ ከዚህ ዓመታዊ የኪራይ ገቢ እንደሚያገኝና ሌሎች ደንበኞችንም ለማፍራት እንደሚያስችለውም ተነግሯል። የደንበኞች ፍላጎትን ያማከሉ አገልግሎቶችን በማቅረብ የሚታወቀው ዳሽን ባንክ ደህንነቱ በከፍተኛ ሁኔታ በሚጠበቀው የዳሽን ባንክ የከበሩ ንብረቶች የማስቀመጥ አገልግሎት ደንበኞች እንዲገለገሉ ጥሪ ቀርቧል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ሱፐር አፕን ጨምሮ አዳዲስ የዲጂታል ፋይናንስ አገልግሎቶችን በማስተዋወቅ ግንባር ቀደም የሆነው ዳሽን ባንክ በቀጣይም የደንበኞቹን ፍላጎት ለማሟላት ተጨማሪ ልዩ ልዩ አገልግሎቶችን ለክቡራን ደንበኞቹ በቅርቡ እንደሚያስተዋውቅም ተገልጿል። በመዲናዋ አዲስና ግዙፍ የሆነ ከቀረጥ ነጻ ሱቅ መከፈቱ ተገለጸ። እንደ አውሮፓውያን አቆጣጠር በ1932 ዓ.ም የተመሰረተው አልፋራጅ ትሬዲንግ በአዲስ አበባ ከተማ ቦሌ ዓለም አቀፍ ኤርፖርት ግዙፍና ቅንጡ ከቀረጥ ነጻ ሱቅ በይፋ ማስመረቁ ተገልጿል። ከቀረጥ ነጻ የተከፈተው አዲሱ ሱቅ ወደ ሀገር ውስጥ ለሚገቡ እንዲሁም ከሀገር ውስጥ ለሚወጡ ተጓዦች የተለያዩ ሀገራትን ዓለም አቀፍ ብራንድ ምርቶችን የሚያገኙበት ስለመሆኑ የተገለጸ ሲሆን ጥራታቸውን የጠበቁ ምርቶችም በስፋት እንደሚገኙ ተጠቁመዋል። ከ2 ቢሊዮን ብር በላይ እንደወጣበት የተነገረለት ከቀረጥ ነጻ ሱቅ 300 ለሚሆኑ ሰዎች የስራ ዕድል መፍጠሩም ተመላክቷል። የአዲስ አበባ ከተማን የቱሪስት መዳረሻ ለማድረግ እየተከናወነ ያለውን ስራ እንዲሁም የኢኮኖሚ እንቅስቃሴውን የሚያበረታታ እንደሆነ የገለጹት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ የንግድ እንቅስቃሴዎችን ማስፋት እንደሚያስፈልግም ተናግረዋል። አልፋራጅ ትሬዲንግ በአዲስ አበባ ከተማ ቦሌ ዓለም አቀፍ ኤርፖርት እንዲሁም በተለያዩ ቦታዎች ከቀረጥ ነጻ የንግድ ሱቆችን በመክፈት የተለያዩ ምርቶችን እያቀረበ ስለመሆኑ የተገለጸ ሲሆን እስካሁን ካሉት የንግድ ሱቆች መካከል በቦሌ ዓለም አቀፍ ኤርፖርት የተከፈተው ከቀረጥ ነጻ ሱቅ ግዙፍ መሆኑም ተገልጿል። ልዩ የምርመራ ዘዴ በፍርድ ቤት ትዕዛዝ ብቻ በተገደበ ጊዜና ቦታ የሚከናወን መሆኑን የፍትህ ሚኒስቴር አስታወቀ። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የወጣውን የአዋጅ ማሻሻያ ተከትሎ በተለያዩ ማህበራዊ ሚዲያዎች የሚነሳውን ሀሳብ መነሻ በማድረግ ፍትህ ሚኒስቴርና የፋይናንስ ደህንነት አገልግሎት ለመገናኛ ብዙሃን ማብራሪያ መስጠታቸው ተገልጿል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ከነባር አዋጁ 780 ህዝባር 2005 በ58 አንቀጾች 14ቱ ላይ ማሻሻያ መደረጉን ገልጸው በአዋጁ ማሻሻያ መደረጉ ኢትዮጵያ ለሽብርተኝነት ምቹ ያልሆነች ሀገር እንድትሆን የሚያስችል እንደሆነና በአዋጁ ውስጥ በልዩ ሁኔታ የሚደረግ ምርመራ ስርዓትን እንዲያስፈጽም የተመደበ መርማሪ በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ በሆነ መልኩ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚለውን ድንጋጌ በተሳሳተ አረዳድ መተርጎሙም ተናግረዋል። በሽፋን ስር ወይም በልዩ ሁኔታ የሚደረግ የምርመራ ዘዴ ሁሌ የሚፈጸም አለመሆኑን ጠቅሰው ይህም ህግ ላለፉት 12 ዓመታት ይፈጸም የነበረ ቢሆንም ግልጽነት የጎደለውና ብዥታ ያለበት በመሆኑ የሚደረገው ምርመራ ልዩ መሆኑንና አዋጁ አንድን ቡድን ለማጥቃት ታስቦ የወጣ እንዳልሆነም ገልጸዋል። በፍትህ ሚኒስቴር የህግ ጥናትና ማርቀቅ ማረም ማጠቃለል ዳይሬክተር ጀነራል አቶ አዲስ ጌትነት በበኩላቸው የልዩ ምርመራ ስርዓት ከመደበኛ የምርመራ ዘዴ በፍርድ ቤት ትዕዛዝ በተገደበ ጊዜና ቦታ የሚደረግ እንደሆነም ተናግረዋል። የሚፈጸመውም በህገወጥ የሰዎች ዝውውር፣ የመሳሪያ ንግድ፣ የእጽ ማዘዋወርና መጠቀምን ጨምሮ በሌሎች ውስብስብና ድንበር ተሻጋሪ ወንጀሎች ምርመራ ወቅት መሆኑን ጠቅሰው የምርመራ ሂደቱ የሚከናወነው ተጠርጣሪው ተይዞ ሳይሆን መርማሪው ከወንጀለኞች ጋር በመመሳሰል በሰርጎ ገብነት የሚያደርገው መሆኑንም አንስተዋል። በዚህ ወቅት መርማሪው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ በሆነ መልኩ ለሚወስደው እርምጃ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ እንደማይቀርብበትም አንስተዋል። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን የአዋጅ ማሻሻያ 1387 ህዝባር 2017 ሆኖ ባሳለፍነው ሰኔ 10 ቀን 2017 ዓ.ም በአብላጫ ድምጽ ማጽደቁ
የሚታወስ ሲሆን ለምክር ቤቱ ሀሳባቸውን ያቀረቡ የምክር ቤቱ አባላት ዜጎችን ለሰብአዊ መብት ጥሰት የሚያጋልጥ እንደሆነና አንቀጹ ተገቢ አለመሆኑን መግለጻቸው የሚታወስ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። አሁን ደግሞ የኢትዮጵያ ንግድ ባንክን የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ131 ብር እየተገዛ በ134 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ በ174 ብር ሲገዛ በ177 ብር እየተሸጠ ይገኛል። ዩሮ በ149 ብር ሲገዛ በ152 ብር እየተሸጠ ይገኛል። ስዊስ ፍራንክ በ156 ብር ሲገዛ በ160 ብር እየተሸጠ ይገኛል። ኩዌት ዲናር በ420 ብር ሲገዛ በ429 ብር እየተሸጠ ይገኛል። የቻይናው ዩሃን በ17 ብር ሲገዛ በ18 ብር እየተሸጠ ይገኛል። ድርሃም በ35 ብር ሲገዛ በ36 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ35 ብር ሲገዛ በ35 ብር እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን አጠናቀናል። ከቀሪ የገበያ ሚዲያ መረጃዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ለተቀን ይሁንላችሁ። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት